ፈረስ ያደርሳል እንጂ አይዋጋም ይባላል። እኔ አንቺና እሱን ካገናኘው በቂ ማለት ነው። ስለመጣ ተስፋ ቀበላለሁ። ታውቃለህ ደግሞ ብዙ ነገር አለ ምናምን ታማኝነት እንግዲህ አልተባር ነው። አዲስ አበባ ላይ እንደዚህ ሰርቶ መቀየር ቤት ኪራይ ምናምን አስቸጋሪ ነው። እንግዲህ ይሄ ላንቺ አሪፍ አጋጣሚ ነው። በራሱ ስም ቤት አለው መኪናም አለው ማለት የሆነ እንኳን አይደለም እሱ ሌላ ሰው የሚያስተዳድር ነገር አለው። ግን ይሄን ነገር ተማርከሽ አይደለም አንቺ እንድትገቢ የምፈልገው። እንደዚህ አልጠበቅኩም። ምን ነው ምን ነው እኔ ነው ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ ጋር ሁሉ አሪፍ ሁሉ ሰላም? እኛ ጋር ፈጣሪ ይመስገን ደህና ነን። ዛሬ እንግዲህ ከጀርባዬ ባክግራውንድ እንዲያረኩት ነገር ለእናንተ ሰርፕራይዝ ነገር ነው። የሆነ ነገር አለ ይታያችኋል። ያው እንግዲህ እኔ ለብዙዬ በገባሁት ቃል መሰረት በባለፈም ትንሽ አስቀይሞኛል፣ ግን እኔ ያሰብኩትን ነገር እስከማረግ ወደ ኋላ ብዬ ቃል ገብቻለሁ አንዴና ማለት መቼም አንድ ሰው ሲናደድ አንድ ሰው ታግሶ እንደዛ ካልሆነ ሁሉም ቢግል ጥሩ አይደለም። በቃ ወደ ሌላ ስሜት ይገባልና እኔ ያኔ ውሃ ሲደፋብኝ ምናምን ረጋ ብዬ አሳልፌያለሁና ማለት አሁን እኔ እንደዚህ በግዴታ እሱን ወስሼ ወደዚህ ነገር ማስገባት ፈልጌ አይደለም። ግን እሱ ሳስበው ሴት ልጅ አብራ ካልሆነች እንደዚህ ወንደላጤ ጥሩ አይደለም ማለት በራሱ ሜንታሊቲ ጥሩ አይደለም የሚለውን እሳቤ ከማሰብ አኳያ እንግዲህ ልጅቱም ያው በደንብ ስሟን ታስተዋውቃቸዋለች ትነግራቸዋለችና እሷም ለቤት የመያዝ ፍላጎት ስላላት አሁን ቀደም እንግዲህ ብዙዎቹ ያስከፋት ውስጧን ያደሟት ምናምን ስላሉ አሁን በእኔ በኩል እንግዲህ መታለችና ዙዬን አሁን እንግዲህ ቀጥሬዋለሁ እንደባለፈ መቼም አይሆንም ብዬ እጠብቃለሁ። ዛሬ ሁሉም ነገር በፒስ እንደሚሆን እርግጠኛ ነኝ። ውድ ቤተሰብ እንግዲህ ያው መቼም በቪዲዮ ስለጀመርና ቪዲዮ ማውጣት ቪዲዮ ማሳየት መቼም ተገቢ ነው ብዬ ስላመንኩ ነው እንግዲህ ይሄን ነገር ያደረኩት። ዙዬን አሁን እያመጣሁ ነው። እስኪ እስከዛ ከልጅቱ ጋር ያለውን ነገር እናወራለን፣ ቁጭ ብለን እንመካከራለን። እንግዲህ እሷ ምንድነው እኔን ሳመነች ነው በእኔ በኩል የመጣች እንጂ እሷ ስልክ አውርታ ምናምን ሁሉን ነገር ዛሬ ዘመኑ ሄዷል። እንኳን አይደለም እሱ ይቀርና ማንም ሰው እንደዚህ አይደለም። ግን ምንድነው እሷ በእኔ በኩል ላይ ስለመጣች እኔ ሁሉን ነገር ኃላፊነት ዋስትና ወስዳለሁ ስላልኳት ነው እንግዲህ እና ሁሉም ነገር መልካም ሆኖ ጥሩ ደረጃ ላይ እንደምንደርስ እርግጠኛ ነኝ። እሺ ሰላም ጋቸው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ስሜ እሺ ይባላለሁ። እንግዲህ በተሙ ምክንያት ነው የመጣሁት። ለምንድን ነው ያመጣሁሽ? ልድርሽ ነው እንግዲህ እዚህ ጋር አጭጬ ምናምን ድረሽ ሸለሌ ነው ምን ይሰማሻል? ያው በአንተ ምክንያት ስለሆነ ያው ደስ ይለኛል። እስቲ ምንም ነገር እናየዋለን። ውድ ቤተሰብ እንግዲህ ቁጭ ብለን እስኪ እናወራለን ያለውን ሁኔታ። መቼም እንግዲህ እሷ እንደዚህ ምናምን ብሎ ቀጥታ ማስገባት አይደለም። ከሷ ያለውን ሐሳብም ብዙም ሲመጣ እንግዲህ ሁሉን ነገር ቁጭ ብሎ በጠረጴዛ ዙሪያ እኔም ባለውበት እናወራለን። እስኪ እንቀመጥና ያለውን ነገር እናወራ። እንግዲህ እንዴ ተቀመጭ እንግዲህ ውድ ቤተሰብ መቼም እንግዲህ ደና ቦታ ሆቴል ምናምን ቀጥሮ አይደለም። መቼም እንግዲህ ሰው እንትን የሚያባብለው ለቁም ነገር ከሆነ ግዴታ መንገድ ላይም ይሆናልና እኔ እሷ አንደኛ እሷም ወደ ትዳር ገብታ ነው በእኔ በኩል የመጣችውና ምን ታስቢያለሽ? እንግዲህ ሁሉን ነገር አውተናል ዙሮ በስልክም ልዩ በቃ ዋጥ ያለ ለቤት ለትዳር የሚሆን
ማለት በሀብትም በንብረትም ቢሆን አንቺ ቁጭ አድርጎ የሚያኖርሽ ነው። ግን ቁጭት ያለች ሳይሆን መቼም ሴት ልጅ አብራ እየሰራች ምናምን ሀብት ንብረት ማፍራት አሪፍ ነውና እሱን አልመክርሽም። ግን ያኖርሻል። አንቺ ግዴታ ሀብቱን ምናምን ብዬ አይደለም ማስገባሽ። አንቺ በደንብ እንደሚያመርሽ እርግጠኛ ስለሆንኩ ነውና ደስተኛ ነሽ በዚህ ጉዳይ? ያው በአንተ በኩል ስለመጣ ተስፋ እቀበላለሁ። ያው ታውቃለህ ደግሞ ብዙ ነገር አለ ምናምን ታማኝነት እንግዲህ አንተ ሰው ነው ምናምን ብለኸኝ ነው። እሱማ በደንብ አውርተንበታል እኮ ኦልሬዲ በቃ በደንብ አውርተንበታል። አንቺም አሁን ቀደም ልብሽ ደምቶ እንደነበር ምናምን ያለውን ነገር እሱም እስካሁን እንደዚህ በቃ ተፍተፍ ምናምን ሀብት ንብረት ለማፍራት ሲል ብዙም በቃ ወደ ሴቶች እንደዚህ ያደላ ነገር አይደለምና አሁን ቀጥታ ትዳር መያዝ እንደዚህ ነው የሚፈልገው። ዙሩ አውርተንበታል። እንግዲህ ዋጥ ያለ ነው አሁን ዝም ብሎ ያውን ጊዜ ልጅ ምናምን መሮጥ መዛም አላለ። እሱ ግን አሁንም ደግሜ የምነግርሽ ዋጥ ያለ ነው። በቃ ለቤት ለትዳር የሚሆን ያለ ሰው ነውና ነገር እንትን እንዳትጨናነቂ። አሁን በኋላ አንቺም በስልክ እየደወልሽ ያለውን ነገር በቃ ማውራት ትችያለሽ። እስካሁንም እንግዲህ እኔ ሰው ምንድነው ፈረስ ያደርሳል እንጂ አይዋጋም ይባላል። እኔ አንቺና እሱን ካገናኘው በቂ ነው አይደለ? ደስተኛ እንደሆንሽ ያስታውቃል። እንግዲህ ፈጣሪ ደግሞ ይታከልበት። ዋናው እሱ ነው። ብዙ አጋጣሚ አለ እንግዲህ ሰውና የሚገናኝበት ማለት ነው። እንግዲህ በሆነ አጋጣሚ እኔ እሱም በእውነት አሳዝኖኝ ነው ማለት አሳዝኖኝ ስላችሁ የሰው ልጅ ትዳር ካላዘ በቃ ወናውኑ ነው የሚቀርበው። እውነት ለመናገር ማለት ነው። በቃ ምንም ነገር ሀብት ንብረት ቢኖረውም የሆነ ነገር ቢኖረውም ሴት ልጅ አብራ ከጎኑ ከሌለች ዋጋ የለውም። ሴት ልጅ ማለት ነው በምክርም በሐሳብም ሴት ልጅ ብልጥናት የሚባለውም ለዛ ነው። ብልጥናት ሳይሆን ለትዳሯ ያለውን ነገር በሐሳብ ታግዛለችና ወንድ ልጅ ብቻውን ከሆነ ጠዋት ይወጣል ማታ ይገባል። በቃ እሱም ካልሆነ ደረጃ ይደርሳል ብዬ ስለገመኩ ነው። እንግዲህ እሷንም አንድ በሌላ እንግዲህ ለማገናኘት እንግዲህ የመጣ ነው። በአበባ ይዘን አልተቀበልነው አበባ ይዘን አልተቀበልነው። እንግዲህ ያለውን ነገር አንቺም እሱ ዝም ሊል ይችላል። ምንም ነገር አንቺ ሊደብርሽ አይችልም። እንግዲህ ዙሮ ፎቶውንም አይተሽዋል ይመስለኛል። አይቻለሁ። እንደዛ ስለሆነ ብዙም ግር አይልሽም። ያለው ነገር ነው። እሺ እንግዲህ ዙሮ ነግሬሻለሁ ያለውን ነገር ማለት እኔ ሰውየው ስላለው ምናምን አይደለም አስገብቻ አንቺ ላጨናንቅሽ ወይም ልትጎጂ ፈልጊ አይደለም። ግን ማለት አሁን ጊዜ ከባድ ነው። አሁን አዲስ አበባ ላይ እንደዚህ ሰርቶ መቀየር ቤት ኪራይ ምናምን አስቸጋሪ ነው። እንግዲህ ይሄ ላንቺ አሪፍ አጋጣሚ ነው። በራሱ ስም ቤት አለው መኪናም አለው ማለት የሆነ እንኳን አይደለም እሱ ሌላ ሰው የሚያስተዳድር ነገር አለው። ግን ይሄን ነገር ተማርከሽ አይደለም አንቺ እንድትገቢ የምፈልገው ገብቶሻል። ንብረት ችግር የለውም ኃላፊ ነው ጠፊ ነው ምናምን ገብተሽ የምታፈሪው ነገር ነው። ግን ዋናው ነገር ምንድነው አንቺም እንደዚህ እስካሁን ያሳለፍሽውን ነገር በቃ ረስተሽ በአሪፍ ነገር እንድታሳልፊ ነው የምፈልገው። እኔም ያንቺ መቀየር ለኔም ትልቅ እንትን ስለሆነ እና ደስተኛ ሁኝ እንዳይደብርሽ። እንግዲህ ሰውየው ትንሽ በሰል ያለ ነው ማለት አሁን ፊዚካሊ ስታየው ትንሽ እንትን ሊል ይችላል። ግን በቃ የተሻለ ካሁኑ ኩታራ ካሁኑ ወጣት ምናምን እንደዛ ይሻላል የሚለውን ነው። እንግዲህ አንቺም በፎቶ እርግጥ አይተሽዋል። ትንሽ ዋጥ ያለ ነው ጸጉሩ ምናምን ስታይ አሁን ህፃኑ ሁላ ነው በረሃ የሚሄድ ለዚህ እንደዚህ በተለይ በስራ ምናምን የበለው ሰው እንደዚህ ሀብት ንብረት ለማፍራት ጧት ማታ የሚዳዳ ሰው አይደለም ራሱ። እንግዲህ እሱን ነገር ስታይ ትንሽ እንዳትበረግጊ ብዬ ነው። ትንሽ ዋጥ ያለ ነው እሱ ጸጉሩ ምናምን ትንሽ ገባ ስላለ መቼም ትልቅ ነው ብለሽ አንቺም እንትን እንዳትይ ለዛ ነው ያለው ነገር። አሁን እየመጣ ነው ዙሮ እና ቆይ አይ ይመጣለው ብሎኛል። ተጀመረ
ኦ ማይ ሰላም ነው እንዴት ነው? ሰላም ቁጭ በል አዛኛው እንዴት ነው? ቆየሁ ሰላም ነው አለ ተመስገን። ደህና ናችሁ? ቆይታ ምንም አይደለም። ትራንስፖርት ምናምን ጠፋና ዘገየ። መኪናው እንትን አደረከው እንዴ? ነዳጅ ምናምን እኮ ብዙ ጠበቃችሁ? አይ ብዙም አይደለ። አሁን ነው እንትን ያልነው። ከባድ ነው እና ፌሱ ያየሽው ምንድን ነው? ተለወጠብሽ? እንደዚህ አልጠበቅኩም። ምን ነው? ምን ነው? እኔን ነው እንዴ? የት ነው? ምንድነው? አንተ ደግሞ እንደዚህ ብለህ የመጣ ደግሞ ዛሬ ምን አትልም እንዴ? ምንድነው እንደዚህ አመጣጥህ? እሷ ነው ልጅቷ? አዎ ሄደች እኮ። ኧረ በሰል በእናትህ እኔ ሁሌ በቃ አንተ ጋር እኮ አሁን እንትን ማለት አባል ሄዳ ምን እኔ እንዴ አሁን ብዬ ነው እንትን ብዬ ነው ሄዳ ታዲያ ምንድነው እንደዚህ የምትይ እንዴ? ምን ሆነሽ ነው? አይ በቃ አልተመቸኝም። አንተ እንደዚህ ነው እንዴ? አንቺ ሰውን ሳትይ ነው እንጂ ምን ሆነሽ? ምንድነው የሆነው? የተፈጠረውን ነገር አላየሽም እኮ አንቺ። ሳይሆን አልተመቸኝም እንዴ? ኧረ በስመ አብ ምንድነው ያልተመቸሽ ነገር እኮ ነው እያልኩሽ ያለ። እኔ እኮ ነግሬሻለሁ። ሰውዬው እንደዚህ ፊዚካሊ ዋጥ ያለ ተለቅ ያለ ምናምን ነው እኮ ነግሬሻለሁ። ምን ነው አንቺ እንደዚህ ያለሽ? ኧረ በእናትሽ ጉድ አደረግሽኝ እንዴ? ስመክር እንትን ስል ቆይቼ እንደዚህ አይደለም ማለት የጠበቅኩት እኮ። ታዲያ እንዴት ነው ሰውዬው? መቻ በደንብ አየሽውና አስተዋልሽውና ምንድነው? ምን ሆነ? ትልቅ ሆነብሽ ወይስ ምንድነው? የመስሪያች እንኳን የለውም። ኧረ በስመ አብ አንቺ እጁ እኮ እንትን ብሎ ነው አውቆ ነው ሰውዬው። አላየሽውም እንዴ? ኧረ በእግዚአብሔር በእናትሽ ጉድ አታርጊ።